ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አደራችሁ ብለናል። በሬዲዮ ናችሁ ሸገር ኤፍኤም 102.1 የሐሙስ ህዳር 6 2016 ዓመተ ምህረት መረጃዎችን ለነግራችሁ አሁን ጀምረናል። ቀደም ሲል የተለያዩ ሙዚቃዎችን እየሰማችሁ ቆያችሁ እስከ 2:40 ድረስ አብረናችሁ እንቆያለን። የተለያዩ መረጃዎችን ይዘንላችኋል እናንተ የሚስማሙ እንዲሁ ሙዚቃዎችንም መርጠናል። የቢዝነስ ከዓለም አቀፍ ከሀገር ቤት ያዝናቸው ወሬዎች አሉ። ከዓለም አቀፍ ከምንነግራችሁ መካከል በዛምቢያ 4 ታዋቂ ተቃዋሚ ፖለቲከኞች ተይዘው መታሰራቸው ተሰምቷል። ስለዚህ ሰማላችሁ የማዳጋስካር ርዕሰ ከተማ አንታናናሪቮ በሰዓት እላፊ አሳልፋለች። አንታናናሪቮ በሰዓት እላፊ ያሳለፈችው ለምንድነው? ወደ ኋላ ላይ ዘርዘር ያለውን እንነግራችኋለን። እስራኤል ሐማስ ታጋቾቹን በእስረኞች ለመለዋወጥ ያቀረበውን ሐሳብ ውድቅ ማድረጓ ተሰምቷል። ስለዚህ ተሰማላችሁ በናይጄሪያ ሰሜናዊ ምስራቅ ግዛት መደበኛ ባልሆነ የተፈናቃዮች መጠለያ የተቀሰቀሰ ቃጠሎ በጥቂቱ 2 ህጻናትን ህይወት ማጥፋቱ ተሰምቷል። የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ዘለግ ያለ የጦር ተግባር መግቻ እንዲደረግ ውሳኔ ማሳለፉ ተሰምቷል። እነዚህንና ሌሎች ዓለም አቀፍ ወሬዎችን ይዘንላችሁ አድማጮቻችን ሸገር ላይ ናችሁ እስከ 2:40 ድረስ አብረናችሁ እንቆያለን። ወደ ኋላ ላይ ለካንድ ሰዓት ተኩል ሲል ከምንነግራችሁ የቢዝነስ ወሬዎች መካከል ደግሞ የኢትዮጵያ ነዳጅና ኢነርጂ ባለስልጣን በ40 ማደያዎች ላይ ጥሎ የነበረውን እገዳ አንስቶላቸዋል። ይህን የተመለከተ ወሬ ተሰማላችሁ። ስራ ላይ በዋለው የአፍሪካ ነጻ የንግድ ቀጠና ከ12 ዓመታት በኋላ የወጪ ንግዱ መጠን $1 ትሪሊየን ይሆናል ተብሏል። ስለዚህ እንነግራችኋለን። የማላዊ ሹሞች በተለምዶ ጥቁር ገበያ ተብሎ በሚታወቀው ድብቅ ግብይት የውጭ ምንዛሪ ሽያጭና ግዢ የሚያከናውኑትን በብርቱ እንቀጣቸዋለን ብለዋል። ይሄን የተመለከተ ወሬ ይዘንላችኋል። ከቢዝነስ ወሬ መሃል የስራና የጨረታ ጥቆማዎችም አሉን። አድማጮች ከዚህ ሰዓት ጀምሮ ደግሞ ከዓለም የተሰሙ ወሬዎችን እንነግራችኋለን። ዛምቢያን አስቀድመን በዛምቢያ 4 ታዋቂ ተቃዋሚ ፖለቲከኞች ተይዘው መታሰራቸው ተሰምቷል። የአርበኞች ግንባር የተሰኘው ዋነኛ የተቃዋሚ ፖለቲካ ማህበር ሁነኛ አባል መሆናቸው የሚነገርላቸው ማኑኤል ምባ የተያዙት በማህበራዊ ገጻቸው ጸረ መንግስት ትዕይንት ህዝብ እንዲደረግ ጥሪ በማቅረባቸው እንደሆነ ቢቢሲ ጽፏል። ፖሊስ ምባን የአስኳቸው ጥላቻን የሚሰብክ መልእክት በማሰራጨት ነው ማለት ተሰምቷል። የቀድሞው የፍትህ ሚኒስትር ጌቨን ሎቤንዳ በኃላፊነት ዘመናቸው የወሰዱትን የዲፕሎማቲክ ፓስፖርት ለመመለስ አሻፈረኝ ስላሉ አስሪያቸዋለሁ ብሏል። ራፋኤል ካቺንዳ የተባሉት የአርበኞች ግንባር የፖለቲካ ማህበር አባል ከሶሻሊስቱ ፍሬድ ሜምቤ ጋር በስለላ መወንጀላቸው ታውቋል። 4ቱም የተቃዋሚ ፖለቲከኞች የተጠቀሰባቸውን ወንጀላ አልፈጸምንም ማለታቸውን ዘገባው አስታውሷል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር የፖሊስ አዛዦች ሹምሽር አድርገዋል። ኪር የፖሊስ አዛዥ ሹምሽር ያደረጉት ሰሞኑን የመንግስት ግልበጣ ሊደረግባቸው ነበር የሚል ወሬ በሰፊው ከተናፈሰ በኋላ እንደሆነ ኢስት አፍሪካን ጽፏል። በአገሪቱ የመንግስት ግልበጣ ሊደረግ ነበር ቢባልም የመከላከያ ሹሞች ግን ወሬውን ማጣጣላቸው ተሰምቷል። የፖሊስ አዛዦቹ ሹምሽር የተደረገበት ምክንያት አልተጠቀሰም ተብሏል። ደቡብ ሱዳን ችግር ባላጣው የብሔራዊ አንድነት ሽግግር መንግስት እየተዳደረች ነው። ከ5 ዓመታትም በፊት በእርስ በርስ ጦርነት ማሳለፏን ዘገባው አስታውሷል። በናይጄሪያ ሰሜናዊ ምስራቅ ግዛት መደበኛ ባልሆነ የተፈናቃዮች መጠለያ የተቀሰቀሰ ቃጠሎ በጥቂቱ 2 ህጻናትን ህይወት ማጥፋቱ ተሰምቷል። የቃጠሎ መንስኤ ምን እንደሆነ ለጊዜው ያለመታወቁን ኤፍፒ ጽፏል። ምናልባትም በድንኳን ውስጥ ምግብ በማብሰል ወቅት ሳይቀሰቀስ እንዳልቀረ ተገምቷል። የቃጠሎውን መነሻ ለማወቅ ምርመራው መቀጠሉ ታውቋል። ቃጠሎው የተፈናቃዮች መጠለያ የነበሩ ከ1000 በላይ ድንኳኖችን እንዳወደመ ተጠቅሷል። መደበኛ ያልሆነው መጠለያ በብዙ ሺዎች የሚቆጠሩ ተፈናቃዮች መጠለያ እንደሆነ ዘገባው አስታውሷል።
የማሊ ዜጎች የሀገሪቱ ጦር ሰሜናዊቱን የኪዳል ከተማ በእጁ በማስገባቱ በደስታ ሆነዋል ተብሏል። በቅርቡ የተባበሩት መንግስታት ሰላም አስከባሪ ኃይል ከአካባቢው መውጣቱን ተከትሎ ከተማዋን አማጽያን ይዘዋት እንደነበር አፍሪካ ኒውስ ጽፏል። የማሊ መንግስት ጦር ኪዳልን በእጁ ሲያስገባት ከ10 ዓመታት በኋላ አሁን ለመጀመሪያ ጊዜ ነው ተብሏል። ሰሜናዊ ማሊ የበርካታ ጽንፈኛ ታጣቂ ቡድኖች መርመስመሽ አምነች የማሊ መንግስት ጦር ኪዳልን ይዣታለሁ ቢልም አማጽያኑ ግን ገና እየተዋጋን ነው ማለታቸው ተሰምቷል። ቀደም ሲል በመንግስትና በአማጽያኑ መካከል ተደርሶ የነበረው የሰላም ስምምነት ከፈረሰ መቆየቱን ዘገባው አስታውሷል። የማዳጋስካር ርዕሰ ከተማ አንታናናሪቮ በሰዓት እላፊ አሳለፈች። ከተማይቱ ከትናንት ምሽት አንስቶ ሌሊቱን በሰዓት እላፊ አሳለፈችው በዛሬው ምርጫ ዋዜማ እንደሆነ አፍሪካ ኒውስ ጽፏል። ማዳጋስካር ለዛሬ ፕሬዝዳንታዊና የፓርላማ ምርጫ ቀጠሮ ብትይዝም በሀገሪቱ ውጥረት ከነገሰ ሰንብቷል። ሰሞኑን በተካሄዱ ሰልፎችም በግጭት የታጀቡ ነበሩ። ከፕሬዝዳንታዊ ምርጫው ተፎካካሪ እጩዎች መካከል 6ቱ በምርጫው መካፈሉ ይቅርብን ያሉት ሰሞኑን ነው። ምርጫው የሚካሄደው እንዲህ ባለው የጨፈገገ ድባብ እንደሆነ ተሰምቷል። እስራኤል ሐማስ ታጋቾቹን በእስረኞች ለመለዋወጥ ያቀረበውን ሐሳብ ውድቅ ማድረጓ ተሰማ። ሐማስ 50 እስራኤላውያን ታጋቾችን እስራኤል ይዛቸው በሚገኝ 7500 ፍልስጤማውያን እስረኞች ለመቀያየር ሐሳብ አቅርበው እንደነበር አናዶሉ ጽፏል። የፍልስጤማውያኑ የጦር ድርጅት ከእስረኞቹ ልውውጥ በተጨማሪ በጋዛ የ3 ቀናት የተኩስ አቁም እንዲደረግ ጠይቆ ነበር ተብሏል። የእስራኤል መገናኛ ብዙሃን በጉዳዩ ላይ ማውራት መጻፋቸውም ተሰምቷል። የእስራኤል መንግስት የሐማስን ሐሳብ ውድቅ ማድረጉ ተጠቅሷል። የእስራኤል ጦር ባልደረቦች በጋዛው አልሽፋ ሆስፒታል ብርበራ ቢያደርጉም አንድም ታጋች እንዳላገኙ ዘገባው ጽፏል። ሸገር ላይ ናቸው የተከበራችሁ አድማጮቻችን። የአሜሪካው ፕሬዝዳንት ጆ ባይደን እና የቻይናው አቻቸው ሺ ጂንፒንግ በከፍተኛ የጦር ሹሞች ደረጃ ተቋርጦ የቆየውን ግንኙነት ለመቀጠል ተስማምተዋል። ሁለቱ መሪዎች በአሜሪካ ሳን ፍራንሲስኮ አቅራቢያ የገጽ ለገጽ ንግግር ማድረጋቸውን ቢቢሲ ጽፏል። የታይዋን ጉዳይ ከመሪዎቹ ዋና መነጋገሪያዎቹ አንዱ እንደነበር ተሰምቷል። ታይዋን ራሴን የቻልኩ አገር ነኝ ብትልም ቻይና ግን ታይዋንን እንዳፈነገጠች ግዛቷ አድርጋ ትቆጥራለች። የቻይናው ፕሬዝዳንት አሜሪካ ታይዋንን ማስታጠቋን እንድታቆም ባይደንን ጠይቀዋቸዋል ተብሏል። አሜሪካ ታይዋን በሰላማዊ መንገድ ከቻይና ጋር መዋሃዷን እንድትደግፍም ጠይቀዋል። በዚህ ረገድ የአሜሪካው ፕሬዝዳንት ጆ ባይደን የሰጡት ቀጥተኛ ምላሽ አልተጠቀሰም። እንደሚባለው አሜሪካ የታይዋን ዋነኛው የጦር መሳሪያ አቅራቢና አስታጣቂ ሀገር ነች። ሁለቱ መሪዎች በጋራ ጉዳዮች ምክክራቸውን ለማበርታት መስማማታቸው በዘገባው ተጠቅሷል። በህንድ ካሽሚር ግዛት አንድ የመንገደኞች ማጓጓዣ አውቶቡስ መንገድ ስቶ ገደል በመግባቱ የ37 ሰዎች ህይወት ማለፉ ተሰማ። በአደጋው ህይወታቸው ካለፈው ሌላ 18 ሰዎች ደግሞ የተለያየ ደረጃ አካላዊ ጉዳት እንደገጠማቸው አሶሺየትድ ፕሬስ ጽፏል። አደጋው የደረሰው መንገድ የሳተው አውቶቡስ የ200 ሜትር ጥልቀት ወዳለው ገደል በመግባቱ ነው ተብሏል። ይሁንና ትክክለኛው የአደጋው መንስኤ እስካሁን እንዳልታወቀ ተጠቅሷል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በአደጋው በእጅጉ ማዘናቸውን በማህበራዊ ትስስር ገጻቸው ጽፈዋል። ህንድ በዓለም ከፍተኛ የትራፊክ አደጋ ከሚደርስባቸው ሀገሮች አንዷ ነች። የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ዘለግ ያለ የጦር ተግባር መግቻ እንዲደረግ ውሳኔ ማሳለፉ ተሰማ። የጦር ተግባር መግቻው ውሳኔ የተደረሰው ለ40 ቀናት በዘለቀው ጦርነት ችግር ላይ የወደቁ ፍልስጤማውያንን ያልተገደበ ሰብአዊ እርዳታ እንዲቀርብላቸው የታለመ እንደሆነ
ተሰምቷል። የውሳኔ ሐሳቡ የቀረበው በማልታ ሲሆን በ12 የምክር ቤቱ አባል ሀገሮች መደገፉ ታውቋል። አሜሪካ፣ ብሪታንያና ሩሲያ ድምጽ ተአቅቦ አድርገዋል ተብሏል። የተባበሩት መንግስታት ዋና ጸሐፊ ጉዳዩን ተከታትለው እንዲያስፈጽሙና ለምክር ቤቱ ሪፖርት እንዲያቀርቡ ታዘዋል። በተባበሩት መንግስታት የእስራኤሉ አምባሳደር ውሳኔው በመሬት ላይ ያለውን እውነታ ከግምት ያላስገባ ነው ሲሉ መቃወማቸው ተሰምቷል። ቀደም ሲል የጸጥታው ምክር ቤት በጋዛው ጦርነት ጉዳይ 4 ጊዜ አንዳችም ውሳኔ ማሳለፉ ሳይችል ቀርቷል። የተከበራችሁ አድማጮቻችን ዓለም አቀፍ ወሬዎችን ገታ እናድርግና አንድ የሀገር ቤት ወሬ እንገራችሁ። በራስ አገዝ ድርጅት ስር ያሉ ከ300,000 በላይ ሴቶች ለራሳቸውና ለልጆቻቸውም ተርፈዋል ተብሏል። የማርታ በቀለ ወሬ ነው። በራስ አገዝ ድርጅት ህብረት ስር ያሉ ሴቶች ከ320 ሚሊዮን ብር በላይ መቆጠባቸውን ድርጅቱ ተናገረ። ይህ ቁጠባ ሴቶች ብድር በመውሰድ የራሳቸውን ስራ የሚፈጥሩበት ነው ተብሏል። ሴቶቹ የሚቆጥቡት በህብረትና በግል መሆኑንም ሰምተናል። ከቁጠባ ብድር በመውሰድ አዳዲስ ሴቶችም ወደ ስራ እንዲገቡ እየተሰራ መሆኑን ድርጅቱ ለሸገር ተናግሯል። ገንዘቡን መቆጠብ ብቻ ሳይሆን አንዱ ለአንዱ በማበደር ወደ ስራ የሚገቡበት መንገድ መፍጠራቸውንም ለማወቅ ተችሏል። ሴቶቹ የበለጠ እንዲደራጁና የሚሰሩትን ስራ ለማጎልበት የራስ አገዝ ድርጅቱ ከባንኮች ብድር የሚወስዱበትን መንገድ እያመቻቸው ነው ብለዋል። በአብዛኛዎቹ ሴቶቹ በራሳቸው ገንዘብ የሚንቀሳቀሱ ናቸው የተባለ ሲሆን በዚህም ኤክስፖርት እስከ ማድረግና በተለያዩ ስራዎች መሰማራታቸውን የነገሩን በራስ አገዝ ድርጅት የቦርድ ሰብሳቢ የሆኑት አቶ ሙልጌታ ገብሩ ናቸው። ሴቶቹ በራሳቸው ነገር እንዲያድጉ እንዲሻሻሉ፣ ምክንያቱም ሀገራችን ብዙ ሀብት አለ። ይሄንን ሀብት የመጠቀም አንዳንዶቹ እኮ ኤክስፖርት ወደ ማድረግ የምግብ ዝግጅት፣ ሆቴል፣ የተለያየ የገቢ ማስገኛ ነው ያላቸው። በከፍተኛ ደረጃ ከፍተኛ ገቢ ነው ያላቸው እነዚህ ሰዎች እንጂ በሌሎች አካላት ላይ ጥገኛ እንዲሆኑ አይደለም። እስካሁን እንግዲህ የቆጠቡት የተዘዋዋሪ ብድሩ በአጠቃላይ ወደ 320 ሚሊዮን ብር ደርሷል። ይሄ የራሳቸው ገንዘብ ነው ማለት ነው በአብዛኛው እና ይቻላል። 22 ዓመት ገደማ በ10 ሳንቲም የተጀመረ ነገር ከብዛትም ከጥራትም እያደገ እየተሻሻለ ሄዶ አንዳንድ ቦታ ላይ በከፍተኛ ገንዘብ ይቆጥባሉ ሴቶች እና ያ የቆጠቡትን ገንዘብ ይበዳደራሉ። ተበዳድረው በሰለጠኑት ሙያ ወደ ስራ ይገባሉ። በህብረት የሚቆጥቡት አለ፣ በግል የሚቆጥቡት አለ። ሁለት አይነት ቁጠባ ነው። ራሱ ባህሉን ማስተማሩ ትልቅ ነገር ነው እና ከዛ ብዙ አትርፈዋል። ቁጠባ ስንል ገንዘብ ብቻ አይደለም። 3 ቡና ያፈሉ የነበሩ ወደ 2 ወደ 1 ሄዱ። የሚባክንን ነገር በጣም ነው የሚከላከሉት እና ቁጠባ በገንዘብ ብቻ ሳይሆን ኑሮን በእቅድ መምራት በጣም ተምረዋልና ያን ያህል ገንዘብ ቆጥበዋል። እርግጠኛ ነኝ በሚቀጥሉት አመታት ከዛ በላይ እንደሚሄድና እኛም አንዳንድ እየሰራ ነው ያለው ነገር አለ። ከባንኮች ጋር ከመሳሰሉት ከማይክሮ ፋይናንስ ጋር አገናኝተናቸው ሰፊ ስራ እንዲሰሩ ለማድረግ ጥረት እየተደረገ በዚህ የራስ አገዝ ድርጅት ስር ያሉ ከ300,000 በላይ ሴቶች መሆናቸውና ሴቶቹ ከ600,000 በላይ ህጻናትን በስራቸው እንደሚያስተዳድሩም ሰምተናል። ሴቶቹን የማደራጀትና የመምረጡን ስራ እንዲሁም ከአጋር አካላት የሚደረግላቸውን ድጋፍ ፍትሃዊ በሆነ መልኩ ይደርሳቸዋል ወይ ስንል አቶ ሙልጌታን ጠይቀናል። እነዚህን ሴቶች ስንመርጥ እኛ አይደለንም የምንመርጠው። አካባቢው ቀበሌ፣ ወረዳ፣ ለከተማ እነዚህ ሁሉ በዚህ መረጣ ውስጥ ይካሄዳሉ። ከዛ ውጪ ግሩፑ ከተቋቋመ በኋላ እርስ በርሳቸው ከሌ ይገባዋል አይገባውም የሚለውንም ራሳቸው አጥርተው ያወጣሉ ማለት ነው። ተጠቃሚዎች ተጠቃሚ መረጣኛ ብቻ አይደለንም፣ እርስ በርሳቸው የሚመራረጡ ናቸው። ቡድንም በፍላጎታቸው ነው። ከጎረቤታማዎች ናቸው። እዛ አብረው የሚኖሩ የህብረተሰብ ክፍሎች ናቸው። ስለዚህ በደንብ የሚተዋወቁ ማለት የኢኮኖሚ አቅማቸው፣ የማህበራዊ ህይወታቸው፣ እርስ በርስ ያላቸው ግንኙነት እነዚህ ሁሉ ይታያሉ ማለት። ከዛ ውጪ እንግዲህ ምን ያህል ፍትሃዊ ነው የሚለው ነገር እኛ አቅም ነው የምናጎለብተው። ምክንያቱም ሴቶቹ አቅም እንዳላቸው እናውቃለን። ነገር ግን አእምሯቸውን የማበልጸግ ስራ፣ ራሳቸውን እንዲያውቁ አቅማቸውን እንዲጠቀሙ የመርዳት ስራ ነው። ፍትሃዊነቱ እንግዲህ እዛ ላይ መረጣው በእነሱ ስለሚካሄድ ያ ፍትሃዊ ነው ብለን እናስባለን። እነዚህ ሴቶች ምን ያህል ተለውጠዋል? በእኔ በጣም ተቀይረዋል። የተቀየሩት በኢኮኖሚ በማህበራዊ ሳይሆን አቅም አለን ብለው መነሳታቸውና ወደ ስራ ገብተው በራሳቸው ካፒታል ህይወታቸው መቀየራቸው ትልቅ ነገር ነው። ይሄን ነገር የሚሰሩት አብዛኛው በቁጠባ ይጀምራሉ። ዛሬ እነዚህ ሰዎች ከፍተኛ ገንዘብ ነው ያላቸው። ከፍተኛ ገንዘብ ሲኖራቸው ማስተዳደር ሲችሉ ገንዘብን ወደ ንግድ ሲገቡ እና የገንዘብ ጥቅም በደንብ ሲረዱ የተወሰነ ካፒታል ከለጋሽ ድርጅቶች የሚገድ እዛ ውስጥ ኢንጀክት ይደረጋል። በዛ መሰረት ህይወታቸውን እየቀየሩ ይሄዳሉ ማለት ነው። እውነት ለመናገር ቅያሬው ከፍተኛ ነው። እኔ
በጣም አንዱ ከሚያስደስተኝ ያሰራር ስልት ይሄኛው ከፍተኛ ለውጥ የሚያመጣ ነው። የራስ አገዝ ድርጅት ህብረት ሴቶቹ ከተደራጁ በኋላ የቁጠባ የንግድ ክህሎት እንዲያዳብሩና በራስ መተማመናቸውን እንዲያጎለብቱ እሰራለሁ ሲልም ተናግሯል። በአንድ ድርጅት የተጀመረው አሁን ላይ ወደ 33 የሚጠጉ ድርጅቶች መመስረታቸውንም ሰምተናል። ሸገር ላይ ናችሁ የተከበራችሁ አድማጮቻችን። ለጣመ ዜማው ዘሩባቤልና የሙዚቃ ቡድኑን እናመሰግናለን። አሁን ኢትዮ ቴሌኮም እንድትሰሙለት ወደ ጋበዛችሁ ዘመንና ቴክኖሎጂ ቫይረስ በመጠቀም የጥቃት ሪፖርቶች ሲደርሱ መረዳት መቻል፣ ያንን ደግሞ ሪፖርት ማድረግ አመለካከት ፍሪ አፕሊኬሽኖች ሊኖሩ ይችላሉ። እነዛ መተግበሪያዎች ምንድነው የሚያደርጉት? አንደኛ ስፓይም ሊያደርጉ ይችላሉ። ለምሳሌ የተጠቃሚውን ግላዊ መረጃ እየሰበሰቡ ወደ ሌላ ሰርድ ፓርቲ የሚልኩ ሊሆኑ ይችላሉ ማለት ነው። ይሄ ነው ጥቃት ማለት። አንቲቫይረሱ ራሱ የጥቃት ምንጭ አድማጮች የወሬ በቀጥታ የሚተላለፍላችሁ ድልበር ከሚገኘው ሸገር ኤፍኤም 102.1 ራዲዮ ጣቢያ ነው። አሁን ደግሞ የቢዝነስ መረጃዎችን እንገራችሁ። የኢትዮጵያ የነዳጅና ኢነርጂ ባለስልጣን በ40 ማደያዎች ላይ ጥሎ የነበረውን እገዳ አንስቶላቸዋል። ማደያዎቹ ቀደም ሲል ታግዳቸዋል የተባሉት ከኤሌክትሮኒክሳዊ መላ ውጪ ነዳጅ ሸጣቸዋል ተብለው ነበር። አሁን ግን እግዱ ወደ መጨረሻ ማስጠንቀቂያ እንደተቀየረላቸው ተሰምተዋል። በአጠቃላይ በተመሳሳይ ምክንያት በማስጠንቀቂያ የታለፉት የነዳጅ ማደያዎች ብዛት 97 መድረሱ ታውቋል። በኢትዮጵያ የነዳጅ ግብይት በኤሌክትሮኒክሳዊ መላ መከናወን ከጀመረ ከመንፈቅ በላይ ሆኖታል። ስራ ላይ በዋለው የአፍሪካ ነጻ ንግድ ቀጠና ከ12 ዓመታት በኋላ የወጪ ንግዱ መጠን $1 ትሪሊዮን ይሆናል ተብሏል። ግምቱ የተሰላው በስታንዳርድ ቻርተርድ ባንክ እንደሆነ የናይጄሪያው ቫንጋርድ ጽፏል። ነጻ የንግድ ቀጠናው በአፍሪካ አህጉር የጋራ ገበያ ለመፍጠር የታለመ ነው። የ1.3 ቢሊዮን ሰዎች መኖሪያ የሆነው ገበያ እንደሚሆንም ተነግሮለታል። በአባል ሀገሮቹ መካከል የእርስ በርስ የንግድ ልውውጡን በእጅጉ እንደሚያሳድገው ታምኖበታል። ሙሉ በሙሉ መተግበር ሲጀምር አህጉሪቱን ያስተማማኝ ምጣኔ ሀብታዊ ባለቤት አህጉር እንደሚያደርጋት ባንኩ በሪፖርቱ አንስቶታል። የማላዊ ሹሞች በተለምዶ ጥቁር ገበያ ወይም ትዩ ገበያ ተብሎ በሚታወቀው ድብቅ ግብይት የውጭ ምንዛሬ ሽያጭና ግዢ የሚያከናውኑትን በብርቱ እንቀጣቸዋለን አሉ። ፖሊስም ድብቅ የውጭ ምንዛሬ ግብይት የሚፈጽሙትን ይዞ ለህግ እንዲያቀርብ መታዘዙን ሮይተርስ ጽፏል። የሀገሪቱ የገንዘብ ሚኒስቴር በህጋዊ የውጭ ምንዛሬ ግብይት ላይ ጥብቅ ገደብ ማስቀመጡ ታውቋል። ማዕከላዊ ባንኩ የሀገሪቱ ብሔራዊ መገበያያ ኪዋቻ ከዶላር አንጻር የምንዛሬ አቅሙ በ30% እንዲቀንስ ያደረገው ሰሞኑን ነው። ባንኩ የኪዋቻን የምንዛሬ አቅም ሲቀንሰው በአመት ከመንፈቅ ጊዜ የሰሞኑን ሁለተኛው እንደሆነ ተሰምቷል። በናይጄሪያ መንግስታዊ የነዳጅ ኩባንያ አዲስ ለተገነባው የዳንጎቴ ማጣሪያ ድፍድፍ ነዳጅ ሊያቀርብ ነው። የዳንጎቴ የነዳጅ ማጣሪያ ሙሉ በሙሉ አገልግሎት ሲጀምር በየዕለቱ 650,000 በርሜል ነዳጅ የማጣራት አቅም እንደሚኖረው አፍሪካ ኒውስ ጽፏል። የሚቀድመው ግን የሙከራ ስራው ነው ተብሏል። ግዙፉ የነዳጅ ማጣሪያ ኢንዱስትሪ አስቀድሞ ከተገመተው በላይ የ$19 ቢሊዮን ወጪ ጠይቋል። የናይጄሪያ የተጣራ ነዳጅ ፍላጎት ከማሟላትን ባሻገር ለአካባቢው ሀገሮች ትርፋት እንደሚሆን ተነግሮለታል። አድማጮች አሁን ደግሞ የስራና የጨረታ ጥቆማ እንገራችሁ። ሸገር ለነዚህ የስራና የጨረታ ጥቆማዎች ምንም አይነት ገንዘብ አልወሰደም። ስራ ይቅደም። የቀላል መኪና ሾፌር፣ የግንባታ ቁጥጥር ባለሙያ፣ የጥበቃ ሰራተኛ፣ የጂአይኤስ ባለሙያ፣ የቅርጻ ቅርጽ ባለሙያ፣ ካሜራማንና ሌሎችም በርካታ የሥራ ዘርፎች ባለቤት ከሆናችሁ አብረን ብንሰራ ደስ ይለኛል ያላችሁ የአዲስ አበባ ከተማ አስተዳደር የከተማ ውበትና አረንጓዴ ልማት ቢሮ ነው። ከኛ ያልሰማችሁትን መረጃ በ0115 58 11 85 ደውሉና ተነጋገሩ።
ጨረታ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የዘመናዊ መኪና ማቆሚያ የህትመት ውጤቶችና የውሃ ታንከር ማስቀመጫ በኮንክሪት የሚሰራ መግዛት ይፈልጋል። የጨረታ ሰነዱን የማይመለስ 100 ብር ከፍላችሁ ውሰዱ ተብላችኋል። በበለጠ መረጃ ደግሞ በ011 123 26 96 ደውሉና ተነጋገሩ። ለስራውም ለጨረታውም እንዲቀናችሁ እንፈልጋለን። በአማራ ክልል ባለው ወቅታዊ ሁኔታ የተነሳ በላሊበላ ውቅር አብያተ ክርስቲያናት ላይ ጉዳት ደርሷል በሚል የሚሰራጨው መረጃ ልክ አይደለም ሲል የኢትዮጵያ የቅርስ ጥበቃ ባለስልጣን ተናግሯል። ባለስልጣን መስሪያ ቤቱ የራሴን ቡድን ልኬ በአብያተ ክርስቲያናቱ ላይ በጦርነት ምንም ጉዳት እንዳልደረሰ አረጋግጫለሁ ብሏል። የፍቅሩ አምባቸው ወሬ ነው። በአማራ ክልል ባለው ጦርነት የተነሳ በላሊበላ ውቅር አብያተ ክርስቲያናት ላይ ጉዳት እንዳልደረሰ አረጋግጫለሁ ሲል የኢትዮጵያ ቅርስ ጥበቃ ባለስልጣን ተናግሯል። ባለስልጣን መስሪያ ቤቱ በማህበራዊ ሚዲያ በላሊበላ ውቅር አብያተ ክርስቲያናት ላይ ጉዳት ደረሰባቸው በሚል በሰፊው ሲዘዋወሩ የነበሩ ምስሎች ሐሰት ናቸው ብሏል። ይህንን ለማረጋገጥም 7 አባላት ያሉት ቡድን ማሰማራቱን ተጠቅሷል። የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር አቦ አያሌው በምርመራው 3 ከደብሩ ካህናት፣ 3 ከላሊበላ ከተማ አስተዳደር ባህልና ቱሪዝም ጽሕፈት ቤት እንዲሁም 1 በቦታው የሚገኝ የቅርስ ጥበቃ ባለስልጣን ቋሚ ሳይት ኃላፊ በድምሩ 7 አባላት እንደተሳተፉበት ለሸገር ተናግረዋል። የቡድን አባላቱን ባደረጉት ምልከታ በአካባቢው የሚገኙ ሁሉም አብያተ ክርስቲያናት ምንም አይነት ጉዳት እንዳልደረሰባቸው በደረሰን ሪፖርት ማረጋገጥ ችለናል ብለዋል። ትናንትና ከጠዋቱ 3 ሰዓት ጀምሮ እስከ 6 ተኩል 7 አባላት ያሉት ኮሚቴ ዙሮ አይቷል። ባዩትና ሪፖርት ባደረጉት መሰረት የሰሜን ምስራቅ ግሩፕ ምንለው ቤተ አማኑኤልን ጨምሮ ቤተ ሊባኖስ፣ ቤተ ገብርኤል እዛ አካባቢ ላይ መጀመሪያ ተብሎ የነበረው ምንድነው ቤተ ገብርኤል አናቱ ላይ ጥይት ወድቋል ወይም ተመቷል የሚል ነበረ። ወጥተው አይተውታል። ምንም ያረፈ ጥይት የለም፣ የተጎዳ ነገር የለም። ይሄን አረጋግጠዋል። ሁለተኛ ቤተ ሊባኖስ ላይ እሳት እየተደረገ ያለበት ነው። እዛም ዙረው አይተዋል ሁሉንም። መጠለያውም እንደገና ደግሞ ዋናው እሱ ላይ ቤተክርስቲያኑ ላይ ምንም ጉዳት አልደረሰም። ቤተ አማኑኤል ተመቷል የሚል ነው መጠለያው ብረቱ። ሁሉንም አይተውታል። እሱም እንደዚህ የለም። ቤተ አማኑኤል የነበረው በወቅቱ ቦታው ላይ ከነበሩት ከባድ መሳሪያ በሚተኮስበት ጊዜ ትንሽ ምዝረት ነበረው መጠለያው ላይ ነው። ቃቃቃይ ማለት ትንሽ የመርገብገብ ነገር ነበር ነው እንጂ የደረሰ ነገር የለም። ቤተ መድኃኔዓለም ላይ መጠለያው ተመቷል የሚል ነው የነበረ። ምንም የደረሰ ጉዳት የለም። ቤተ መድኃኔዓለም ላይ ግን የመጠለያው አናቱ ሸራ አለና እሱ ላይ አንድ የተበሳለ በጥይት ተመቶ ነው የሚል ነገር ነው። በጥይት ይመታ ወይስ ዝም ብላ በጣም ቀጭን ቀዳዳ ነች የታወቀ ነገር የለም። ሌላ በጥይት ተመታ የተባለው ይሄ ቤተ መድኃኔዓለም አጠገብ ያለው ሙዚየም መግቢያ ላይ አዲስ የተሰራ ግንብ አለ እንዳት ማለት ነው። እሱ መግቢያ ላይ በጥይት የተመታ እንትን አለ። እሱ ቅርስ አይደለም። ጥይቱም እዛው ላይ እርሳሱ አለ። በከባድ መሳሪያ ምክንያት በአካባቢው ላይ ንዝረት እንደነበር ያነሱት ዳይሬክተሩ በተፈጠሩ ንዝረቶች በአብያተ ክርስቲያናት ላይ ጉዳት መድረስ አለመድረሱን በቀላሉ ማወቅ ስለማይቻል በውጭ ሀገር ባለሙያዎች ጥናት እንደሚደረግም ነግረውናል። የነበረው ነገር ይሄ ንዝረቶች ናቸው። እሱ ንዝረት ምን ያክል ጉዳት አድርሷል የሚለውን በአይን ታይቶ የሚታወቅ አይደለም። ስለዚህ የሚቀጥለው ላይ የምናደርገው ምንድነው ይሄ በፈረንሳዮች አርኪኦቪዚዮ የተባለ ድርጅት ጋር የተነሳ 3D ስካን አለ። እያንዳንዱ ስንጥቅ ምን ያክል ነው ምን የሚል ሙሉ የሁሉ አብያተ ክርስቲያናት አለ። ባለሙያ ይሄድና ከዚህ ጋር እያነጻጸረ ያየዋል። ያ ሲሆን ነው ንዝረት ነበረ ተብሎ ንዝረቱ ምን ጉዳት አምጥቷል የሚለውን በሚቀጥለው በባለሙያ የሚጠና ይሆናል። በአማራ ክልል ባለው ግጭት የተነሳ በዓለም ቅርስነት ጭምር የተመዘገበው የላሊበላ ውቅር አብያተ ክርስቲያናት ላይ ጉዳት እንዳይደርስ የኢትዮጵያ ቅርስ ጥበቃ ባለስልጣን ምን እየሰራ ነው ያልናቸው ዋና ዳይሬክተሩ አበው የሚከተለውን መልሰዋል። ወደፊት የተስማማ ነው ምንድነው በአካባቢው ማህበረሰብና በደግሩ ካህናት በኩል ማንም መከላከያንም ሆነ ሌላ ሁከት ፈጥራለሁ የሚለው ኃይል ወይ መከላከያን ገብቻ አጠቃለሁ የሚል ኃይል ወደዛ እንዳይመጣ በግዝትም በምህላም ቢሆን ማለት ነው።
ይሄን መደረግ አለበት። በቅርስ ባለስልጣን በኩል ደግሞ በሚመለከታቸው አካላት ከመከላከያም ጋር ተነጋግሮ ከዚህ በፊትም እንደነበረው በፈር ዞኑና ኮር ዞኑ ላይ አይቀመጥም። ስለዚህ ያንም ይሄው ከባድ መሳሪያ የሚባል መድፍ እነዚህ ሞርታሮች ምኖች ናቸው። እነሱ ከዛ ውጭ ነው የነበሩት። አሁን ከባድ መሳሪያ ብሎ የአካባቢው ሰው የሚያወራው አንዳንዴ ስንወስደው እነዚህ ከባድ መትረየሶችንም ምኖች ነው። እነዚህ ደግሞ ንዝረት አይፈጥሩም። ግጭት ግን በአካባቢው መኖር የለበትም እዛ አካባቢ ላይ። በሌላ በኩል በላሊበላ ውቅር አብያተ ክርስቲያናት በግጭቱ ምክንያት ከፍተኛ አደጋ ስጋት ላይ መውደቃቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ መናገራቸው ይታወሳል። አድማጮች አሁን ደግሞ ወግ እንሰማለን። ያዘጋጀላችሁ ኢሳያስ ልሳኑ ነው። የውቢው ልሳን ወጎች በዚያ ቀዝቃዛ ጦርነት ወቅት የጦርነት ቀዝቃዛ ባይገባኝም ሶቪየት ከምትባለው ሀገር ዘንድ የሚነገር ቧልት ነበረ። ክሩስቼቭ የሚባሉ መሪያቸው ከሀገሪቱ ታዋቂ አእምሮ ህሙማን ሆስፒታል ውስጥ እየጎበኙ ሳለ ነው ከክሩስቼቭ ጋር ወደፊት እየተባለ መፈክር ይሰማል አሉ። ወደፊት የሚሉት መፈክር አይነት ገዢዎች በጣም እንደሚወዱት ምልክት አድርጉበት። ታዲያ ከዚያ ስብስብ ውስጥ አንዱ መፈክር እጁን በመወርወር አያሳይም አሉ። እዛው ዙሪያ ያለ ሰላይ ጆሮ ጠቢ ይባላል በእኛ ሀገር። ወደ ሰውየው ቀረብ ብሎ ስማ ለምንድነው መፈክር ያላልከው ቢለው እኔ እኮ የአእምሮ ታማሚ እኮ አይደለሁም የሆስፒታሉ ጠራጊ እንጂ አለ ይባላል። የያ ዘመን ቧልት ብዙ ነገር ያነጋግር ነበር። እንደውም መተንፈሻ መውጫ ቀዳዳ ተደርጎም ይቆጠራል ከቶም። እንደምን ሰነበታችሁ ውድ አድማጮች። የዛሬውን ወግ ለመወገግ ስነሳ አንዳንዴ ምክንያት ሰተን የምናመልጥበት የዘዴ ጉዞ ነገር ከፊቴ ድቅን ቢልብኝ ለካም ይሄም አለ እያልኩ እገኛለሁ። የፈለግነውን ታግለንና ለፍተን ስናጣ ወትሮም እኮ ብለን ሰበብ ይዘን ውስጣችንን የምናስታግስበት ወይም የምንተኛበት ዘዴያችን ሰውኛ እንደሆነም እገምታለሁ። ከዚህ ልነሳ። ከኤዞፕ ውብ ተረቶች መካከል ያንድ ቀበሮ ታሪክ። ቀበሮ ከወይኑ ተክል ስር ሽቅብ አንጋጦ በስሎ የተንጀረገገ የወይን ፍሬ ይመለከታል አሉ። የተራበ ሆዱን ለማስታገስ ዘሎ ሊመጀርጠው ይሻል። አንድ ሁለቴ ሞከረ። በልህም ተንጨርጭሮ ክፉኛ ዘለልና ሊይዘው ጣረ። ጥቂትም ፈንተት ብሎ እንደገና ዘለለ። በመጨረሻ ቁጥጥ ብሎ እኔ እኮ ነኝ ሞኙ ብሎ ጀመረ። እኔ እኮ ነኝ ሞኙ ይሄን የሚኮመጥጥ የወይን ፍሬ ይይዛለሁ ብዬ መልፋቴ ብሎ እያሾፈ ተነስቶ ሄደ ይባላል። የኤዞፕ ምሳሌው ለቀበሮ ሳይሆን ለሰው ነው፣ ለኛ። በእኛ ሀገርም ተመሳሳይ ምሳሌ አለ። ጅግራዋን ሊይዝ ሲያደባ የነበረ ሰው ብታመልጠው ወትሮም ስጋ የለሽም ብሎ ራሱን አጽናና የሚባል። በነገሬ ላይ ያ ቀበሮ ግን 3 ምርጫዎች እኮ ነበሩት። አንደኛው እንደምንም ብሎ ለፍቶና መላ መጥቶ የበሰለውን ወይን መሸምጠጥ። ሁለተኛው አልችልም አቅምም ችሎታም የለኝም ብሎ መገላገል። ሶስተኛውና ቀሪው ደግሞ ያ መዝለሉና መሞከሩን ተገቢ እንዳልሆነ የሚገልጥና ለኢላማው ግን የማይገጥም ምክንያት ፈጥሮ አቅፎ መቅረት እና ይሄው የመጨረሻ ወይኑ ይኮመጥጣል ሆነ ማረፊያው። አስተውለን ብንመለከት በዕለት ተዕለት ድርጊታችን ይህ ይገለጣል። ባለፈው ሰሞን አንድ ወዳጄ እዚህ ዲያስፖራ ስራ ለመቀጠር ክፉኛ ቀለብ የጣለበት የሥራ መደብ ሩጫ ላይ ይሄዳል። ሁሉን መሰላል ወጥቶ በመጨረሻ ለስራው ሳይመረጥ ቀረና ሌላ የሚበልጥ ሰው አግኝተን ቀጠርን ብለው ደብዳቤ ላኩለት። ፍላጎቱ ስላልተሳካ ወዳጃችን ልቡ ስላዘነ እኛም ለማጽናናት አረ እንኳንም ቀረብ ድሮም የግል ካምፓኒ ስራ ልፋቱ እንጂ ገንዘብ እኮ ብዙም አይሰጡም አልነው። እሱም ወዲያው እውነት እኮ ነው
ገንዘቡ እኮ ትንሽ ነው እንኳን ቀረብኝ ብሎን አረፈ። እኔ ይሄ ምክንያት ፈልጎ መጠቀምና ላፍታም ይሁን ለተራዘመ ረፍት የሚዳርገንን ዘዴ ለምን ሆነ ብዬ ብዙም መቃወምና ማንገራገር ወይም ሙግት ውስጥ መግባት አልፈልግም። በስነ ልቦና አዋቂዎች ዘንድ ኮግኒቲቭ ዲሶነንስ ወይም በወርድ ትርጉሙ የግንዛቤ አለመገጣጠም አለመጣጣም ይሉታል። በተቃርኖ ውስጥ አቅምና ልክን የሚፈትን ነገር ሲገጥም ምክንያት ፈልጎ መሽሎኪያ ዘዴ ነው። ምክንያቱ እውን ለነገሩ ልባት ወይም ሚዛኑን የሚደፋ ሳቢያ ግን አይሆንም። ከቶም ሰበብና ገም ጠቀም ማድረጊያ አይነት ተብሎ ሊወሰድ ይችላል። ብርዱን ሙቀት ድቀቱን ልቀት አድርጎ የመውሰድና የማስተኛ ዘዴ ነው። ያንቀበሩ አስታውሱት። የተንጀረገገውን የወይን ፍሬ ይዛል ብሎ ሲዘል ውሎ ሊያድር ይችላል። ያቺ የፈጠራት ምክንያት ወትሮም ወይኑ ኮመጥጣል ማለቱ ግን ቀበሮ እንዲተኛ የሚያስችል ማደንዘዣ ነው ያገኘው። ምን ሆነ መሰላችሁ? በደርጉ ዘመን ነው በራዲዮ ባህር ዳር ደረስን ሱሉልታ ሉሉን ይዘን እንገባለን የሚል አጭር ሞገድ በድብቅ ራዲዮ አዲስ አበባ ውስጥ እንሰማ ነበር። ታዲያ ስንሰማ የጎረቤት የሥራቱ ጆሮ ጠቢ ሰምቶ አሳልፎ እንዳይሰጥን ክፉኛም እንጠነቀቅ ነበር። ያኔ በመንሰማው ራዲዮ ምኞታችንን ሽቅብ ሰቅለን በቃ የሉላኑ ታጋዮች ካሁን አዲስ አበባ መተው ነፃ ወጡን ይያልን እየጠበቅን ሳለ እኔ አጋጣሚ ረዳኝና ወዲህ ወደ ምድር አሜሪካ መጣው። ታዲያ ያኔ መንጓጓው መሰላችሁ? እነዛ በራዲዮ መጣን የሚሉትን መገናኘትና አይዟችሁ ማለት በሰው ሳፈላልግ ያንን ራዲዮ የሚሰሩትን ሰዎች እዚህ አፍንጫዬ ስር መሆናቸውን ሰማውኝና እንደምንም በየተገናኘው ወገኖቼ ያየኋቸው ቀንና ሁኔታቸውን ሳይ በራዲዮ መጣን የሚሉን ሰዎች ይሄ አፈር ማንሻው መኪና በመዛቂያው ላንሳችሁ ቢላቸው እንኳን የማይነሱ አይነት መሆናቸውን ታዝቤ ከንፈሬን መጠጥኩ። ከሁሉ ያሳዘኑኝ ያንን ራዲዮ የሚሰሙት ነፍሳቸውን ይማረውና ያቴ ካሁን ሉሉ ተመልሰው የተወረሰ ቤታቸውና መሬታቸው ይመለስልኛል ብለው ገንዘብ ያሰሉ ደጁን ሲመለከቱ ያሳለፉት እድሜ። ለነገሩ እሳቸው በዚያን ጊዜ የተወረሰ መሬታቸው በግንድ ቢያደርጋቸውም አረዋናው ጤና ነው መሬት እንደሆነ የእግዚአብሔር ነው ይቅርብኝ ሲሉ ሰምቻቸው እንደነበረም ትዝ ይለኛል። በገቡ በወጡ ቁጥር የተረከዘ ሾህ የነበረውን ጉዳያቸውን ወዲያው ይቅርብኝ ለሚል ምክንያት ተወርውሮ መሰጠቱ እንደገረመኝ ግን ሳልገልጽላችሁ አላልፍም። በግልና በነጠላ ይህ በምክንያቱ ጌሻ የምናቆየው ወለምታ ይሁነን ብንለውም አንዳንዴ ጉዳቱና ክፋቱ ሊበዛ ደግሞ ይችላል። ጥቂት አስርታቱ ዓመታት ተቆጠረ እንጂ የዚህ ሀገሩ ፕሬዝዳንት ቡሽ የኢራቁን ሳዳም ሁሴን ዓለምን አውዳሚና አጥፊ ክፉ መሳሪያ እየገነቡ ናቸው እንደውም አላቸው ብለው ለዓለም በአደባባይ ተናግረው በቀጥታ ስርጭት የሚተላለፍ ጦርነቱን ማየታችን ትዝ ይላችሁ ይመስለኛል። ነገሩ ብሎ የሚሆነው ከሆነ በኋላ ኢራቅ ጓሮ ምናምን ይታለገኝ ሲል ሳዳም ሁሴንን ማስወገድ ለዓለማችን ሰላም ጥቅም አለው ወደሚል መዝሙር ሲቀይሩት የሰማውበትንም አረሳውም። የዚህን አይነቱን የሐሳብ መንገድና የግንዛቤ ያለመገጣጠም ነገር የዚህ ሀገር ደራሲ ሲገልጸው አንድ ራስን እንደ ሁለት ሆኖ መዝፈን አይነት ነው ይለዋል። በአንድ በኩል እንደ ዊትኒ ሂውስተን ሁሌም አፈቅርሃለሁ ይያሉ፣ በሌላው እንደ ኢመነም ደግሞ ይቅርብኝ ብሎ የመዝፈን አይነት ነው ይለዋል። ይህን ቧልት ሰምታችሁ ሲሆን መሰናበቻ ይላድርገው። ሴትዮዋ ዋሽንት የሚጫወት ባሏ አርፎ ኑዛዜው ላይ እስከ ዋሽንት ይቀበሩኝ ብሎ እንዳለው ተደርጎለታል አሉ። እዝን ተቀምጣ አስተዛዛኝ እየመጣ ይሄዳል። ታዲያ አንዱ አስተዛዛኝ እያወራት ሳለ ባሌማ እስከ ዋሽንት ይቀበሩኝ ብሎ እንደምኞቱ አደረግንለት ትለዋለች። እሱም መለስ አድርጎ ጎሽ ተባረኪ፣ ባልሽ እንኳንም ፒያኖ ተጫዋች አልሆነ እንጂ በጠፋ መሬት እንዴት ይቻል ነበር ብሎ የግዷን አሳቃት አሉ። በሉ ለዛሬ ብቃኝ። ቸሪክ ተመን ኢሳይያስ ልሳኑ ነኝ ከሰሜን አሜሪካ። አድማጮች አሁን ወደ ሐኪሙ መልእክት ዝግጅት እናልፋለን። መልእክቱን የሚነግሩን ዶክተር ነብዩ ጌታቸው በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ሆስፒታል የውስጥ ደዌ ሕክምና ክፍል የኩላሊት ሕክምና እና ሐኪምና መምህር ናቸው። የህይወት ዋስትና ነገ ሳይሆን ዛሬውኑ ለቤተሰብ የሚያበረክቱት የፍቅር ስጦታ ነው። የህይወት ዋስትናን ከአዋሽ ይግዙ። አዋሽ ኢንሹራንስ
ከእርሶ ጋር ነው ተብላችኋል። ወደ ዝግጅቱ የኩላሊት ህመም ዘርፈ ብዙ ችግር ነው። እንግዲህ በዋነኝነት የኩላሊት ህመምን ለመክፈል አጣዳፊ የኩላሊት መጎዳት እና ዘላቂ የቆየ የኩላሊት መድከም ብለን መክፈል እንችላለን። አጣዳፊ የኩላሊት መጎዳት የምንለው አብዛኛው ጊዜ ሰዎች በመታመማቸው ተከትሎ የሚመጣ ሰውነታቸው ፈሳሽ በማጣቱ ምክንያት ተከትሎ ሊመጣ የሚችል እንዲሁም በተለያዩ የበሽታ ስርዓት መዛባት ምክንያት ተከትሎ ሊመጣ የሚችል ነው። በአብዛኛው መንስኤዎቹ እነዚህ ናቸው። የአጣዳፊ የኩላሊት መጎዳት ብዙ ጊዜ የሚከሰተው እንደየሀገሩ ሁኔታ የተለያየ ሊሆን ይችላል። እኛ ሀገር ከምናያቸው ምክንያቶች አብዛኛው ጽኑ ህሙማን ክፍል ውስጥ ያሉ ታካሚዎች እንዲሁም በተለያየ ምክንያት ሰውነታቸው ፈሳሽ የሚያጣበት እንደ አጣዳፊ ተቅማጥና ትውከት በሚከሰትበት ሰዓት እንዲሁም በተለያዩ መድኃኒቶች በሚጠቀሙበት ሰዓት እንዲሁም ደግሞ የበሽታ ስርዓት መዛባት በሚፋለስበት ጊዜ የሚከሰቱ ሁኔታዎች ናቸው። ሌላኛው ዘላቂ የኩላሊት በሽታ ወይም ችግር ነው። ይሄ ችግር ደግሞ የተለያዩ ደረጃዎች ያሉት አብዛኛውን ጊዜ በሕክምናው ክሮኒክ ኪድኒ ዲዚዝ የምንለው ቆይታው ከ3 ወር በላይ የሆነ የኩላሊት አካላዊና የሥራ ሁኔታ መዛባት መድከም ችግር ሲከሰት ነው። እነዚህም በተለያዩ መስፈርቶች የምናይበት ነው። የኩላሊት ማጣራት ስራውን የሚገልጽልን ኩላሊት ስራ ክሪያቲኒን ቢዩኤን የምንለው እሱን በመልከት ሊሆን ይችላል። ሽንት የሚወጣ ፕሮቲንን በመልከት ሊሆን ይችላል። እንዲሁም በአካላዊ ሁኔታው በአልትራሳውንድ በተለያዩ ምርመራዎች በመናይበት እንዲሁም የንጥረ ነገር መዛባት ችግር ኖሮ እነዚህ ከ3 ወር በላይ ሲቆዩና አካላዊና የጤና ችግር ትርጓሜ ሲኖራቸው የኩላሊት መጎዳቱ ዘላቂ የኩላሊት ችግር አለ እንላለን። የዘላቂ የኩላሊት ችግር ከዚህ ውስጥ ደግሞ ይሄ ደረጃ በደረጃ የምናያቸው ችግሮች ናቸው። 5 ደረጃዎች አሉት። ደረጃ 4 እና ደረጃ 5 ከፍተኛ የሆነ የኩላሊት ችግር እንላለን። አብዛኛውን ደግሞ ደረጃ 5 ስንል የኩላሊት መድከም የምንለው ይሄም የኩላሊቱን ስራ ሙሉ ለሙሉ መድከም ስለሚከሰት እሱ ሊተኩ የሚችሉ የሕክምና አማራጮች ሊያስፈልጉበት የሚችል ነው። ስለዚህ በአብዛኛው የኩላሊት መድከም የመጨረሻው ደረጃ ብለን ስናወራ ዳያሊሲስ፣ ትራንስፕላንት የምንላቸው ነገሮች የሚመጡበት ነው። ይሄ የችግሩ ጫፍ ነው እንጂ ችግሩ ዘርፈ ብዙ ሰፊ ደረጃዎች ያሉት ችግር ነው። የኩላሊት ስራ ብዙ ነው። አንደኛው የሰውነታችን የፈሳሽ መጠንን ማመጣጠን ነው እና ይሄንን ሰውነት ፈሳሽ በሚያጣበት ጊዜ በተለይ በከፍተኛ ሁኔታ ከሰውነታችን ፈሳሽ በሚወጣበት ጊዜ የሚከሰቱ የሚጎዱ አካል ክፍሎች አሉ። ለነዚህ ችግሮች ደግሞ በዋናነት ተጋላጭ የሆነው ኩላሊት ነው። ስለዚህ ኩላሊት በዚህ ጊዜ የመጎዳት ችግር ይከሰታል። ፈሳሽ በማጣቱ ምክንያት ችግር ይፈጠርበታል። በዚህ ጊዜ ፈሳሽ በሚያገኝበት ጊዜ ማገገም እድል ይኖረዋል። እነዚህ ችግሮች በአብዛኛው የሚከሰቱት ልክ እንደ አጣዳፊ ተቅማጥና ትውከት ያሉ በከፍተኛ ሁኔታ ሰውነትን በፈሳሽ የሚያሳጡ ችግሮች ናቸው። ዶክተር ነብዩ ጌታቸውን እናመሰግናለን። የህይወት ዋስትና ነገ ሳይሆን ዛሬውኑ ለቤተሰብ የሚያበረክቱት የፍቅር ስጦታ ነው። የህይወት ዋስትናን ከአዋሽ ይግዙ። አዋሽ ኢንሹራንስ ከእርሶ ጋር ነው ተብላችኋል። የተከበራችሁ አድማጮቻችን ሸገር ላይ ናችሁ። የኬንያ ጫት ወደ ሶማሊያ መላክ መጀመር በኢትዮጵያ ተወዳዳሪነት ላይ ተጽዕኖ አስከትሏል ተብሏል። ቀደም ሲል በብቸኝነት ጫት ወደ ሶማሊያ ስትልክ የቆየችው ኢትዮጵያ እንደነበረች ሰምተናል። የንጋቱ ረጋሳ ወሬ ነው። እስካለፈው ዓመት ድረስ ጫት በብቸኝነት ወደ ሶማሊያ ስትልክ የቆየችው ኢትዮጵያ እንደነበረች የንግድና ቀጠናዊ ትስስር ሚኒስትሩ አቶ ገብረ መስቀል ጫላ ተናግረዋል። በዚህ ጊዜ የተሻለ የውጪ ምንዛሪ ከምርቱ መገኘቱን ሚኒስትሩ ያስታውሳሉ። ለአብነትም በ2013 ዓ.ም 402 ሚሊዮን የአሜሪካ ዶላር፣ በ2014 ደግሞ 392 ሚሊዮን ዶላር አግኝታለች ብለዋል። 2015 ላይ ግን የሶማሊያን የጫት ገበያ ኬንያን በመቀላቀል ምርቱን ወደዚያው መላክ መጀመሯን ጠቅሰዋል። በዚህ ዓመት ኢትዮጵያ ከጫት ምርት ያገኘችው ገቢ 248 ሚሊዮን የአሜሪካ ዶላር እንደሆነ ሚኒስትሩ ተናግረዋል። የኬንያ ምርቱን ወደ ሶማሊያ መላክ መጀመር በኢትዮጵያ ላይ ውድድሩን አጠንክሮታል ብለዋል። 2013 እና 2014 ሙሉ በሙሉ የኬንያ ጫት ወደ ሶማሊያ ሀገር ስለማይገባ
እኛ ገበያውን በብቸኝነት ተቆጣጥረን ነበር። የኢትዮጵያ ጫት የሶማሊያን ገበያ ብቸኝነት ተቆጣጥሮ ነበር። በዚህ ምክንያት 2013 እና 2014 ላይ የጫት ወጪ ንግድ በከፍተኛ ደረጃ ተጠቃሚ ሆነን ነበር ማለት ነው። 2015 ላይ ግን የኬንያ ጫት ወደ ሶማሊያ እንዲገባ ሲፈቀድ የእኛ ጫት ተወዳዳሪ ስለገጠመው በርካታ ችግሮች ተወሳስቦበታል። ሚኒስትሩ የኬንያ ጫት ወደ ሶማሊያ መላክ መጀመር በኢትዮጵያ ላይ ፈጥሯቸዋል ካሏቸው ችግሮች አንዱ የህገወጥ ንግድና ኮንትሮባንድ መስፋፋት ነው። ሁለተኛው ደግሞ አርሶ አደሩ ምርቱን በዝቅተኛ ዋጋ እንዲሸጥ ማስገደዱ እንደሆነ ተናግረዋል። ነጋዴው ተደራራቢ ቀረጦችን ከፍሎ ጫት የማሳለፍ ግዴታ ውስጥ ስለገባ ለገበሬው ዝቅ ያለ ዋጋ እየከፈለ መግዛት ጀመረ ብለዋል። አንደኛው የህገወጥ ንግድና ኮንትሮባንድ ሲሆን ሁለተኛው በየቦታው የተቋቋሙ ሀገር ውስጥ ኬላዎች በምስራቁ ኢትዮጵያ፣ በምስራቅ ሐረርጌ፣ በምዕራብ ሐረርጌ፣ በድሬዳዋ፣ በሶማሌ ክልል አንድ ጫት የጫነ መኪና በተከታታይ ኬላ ላይ ይቀረጥበታል። ይሄ በሚሆንበት ጊዜ አንደኛ ቀረጡን ታሳቢ በማድረግ ከአርሶ አደሩ ጫት ስለሚገዛ የለፋውና የደከመው አርሶ አደር በጣም ርካሽ በሆነ ዋጋ ጫት እንዲሸጥ ይገደዳል። ምክንያቱም ጫት እንደሌላ ምርት ውሎ የሚያድር በጎተራ የሚከተት ምርት አይደለም። ከደረሰ መቆረጥ አለበት፣ ከተቆረጠ መሸጥ አለበት፣ ካልተሸጠ ይበላሻል። ቆሞም ካለ ይበላሻል፣ ከተቆረጠም በኋላ ካልተሸጠ ይበላሻል። ስለዚህ አርሶ አደሩ ለመሸጥ ስለሚገደድ በርካሽ ዋጋ ሲሸጥ ቆይቷል ማለት ነው። 2015 በተለይ ከጥቅምት ወር ጀምሮ ነጋዴው በኬላ በኩል ተደራራቢ ቀረጦችን ከፍሎ የማሳለፍ ግዴታ ስለነበረበት በዛ ምክንያት የገበሬውን ዋጋ አሳንሶ ይገዛና ቀረጥ እየከፈለበት ያሳልፋል። በአንጻሩ የኬንያ ጫት ከኢትዮጵያው ባነሰ ዋጋ በሶማሊያ የተለያዩ ከተሞች ሲሸጥ መታየቱን ሚኒስትሩ ተናግረዋል። ተደራራቢ ቀረጥ ከፍሎ ወደ ሶማሊያ ጫት የላከው የኢትዮጵያ ነጋዴ ከኬንያ አቻው ጋር ተወዳዳሪ መሆን ባለመቻሉ ነገሩ ኮንትሮባንድና ህገወጥ ንግድ እንዲስፋፋ ምክንያት ሆነ ሲሉ ሚኒስትሩ አክለዋል። እንደዛም አድርጎ በሚያሳልፍበት ጊዜ የኬንያ ጫት ደግሞ ከኛ ጫት ባነሰ ዋጋ በሶማሊያ በተለያዩ ከተሞች ስለሚሸጥ እና ተጨማሪም ደግሞ $10 እንዲከፍልኛ ከወሰነው በላይ ደግሞ $4 ይቀርጣሉ ስለሚባል የኛ ጫት በሶማሊያ ሀገር ከኬንያ ጫት ጋር ተወዳዳሪ ሊሆን አልቻለም። ስለዚህ ይሄ እዛው ሳለ ኮንትሮባንድና ህገወጥ ንግድን አስፋፋው ማለት ነው። ምክንያቱም ኬላ ሳይቆም ቀረጥ ሳይከፍል ተሰባብሮ ባወጣው መንገድ ወጥቶ በጉልበትም ጭምር ወደ ሶማሊያ ያሻግራል ማለት ነው። ስለዚህ ኮንትሮባንድ በጣም እየተስፋፋ ከልክ በላይ ኮንትሮባንድና ህገወጥ የጫት ንግድ እየተስፋፋ በሀገራችን መጥቷል። ችግሩን ለመፍታት ጫት በሚያልፍባቸው መስመሮች ያሉ ኬላዎች ሙሉ በሙሉ እንዲነሱ መንግስት መወሰኑን ሚኒስትሩ ተናግረዋል። በሶማሊያና ሌሎች አገሮች ያለው የኢትዮጵያ የጫት መሸጫ ዋጋ ከኬንያ ጋር ይመጣጠናል አይመጣጠንም የሚለው በጥናት ተለይቶ መፍትሄ ይቀመጣልን ብለዋል። የኢትዮጵያ የጫት ዋጋ ሶማሊያ ወይም ሶማሌላንድ ላይ ስፔሲፊካሊ ካለው ዋጋ ጋር ከኬንያ ዋጋ ጋር ይመጣጠናል አይመጣጠንም የሚለውን በጥናት አረጋግጠን በፍጥነት ምላሽ እንሰጣለን። ምክንያቱም የኛ ላኪዎች ጫት ከአርሶ አደሩ በተነጻጻሪ በተሻለ ዋጋ ገዝቶ እዛም ተወዳዳሪ ሆኖ ሽጦ ለሀገር ገቢ ማስገኘት ስላለባቸው በጥናት ላይ ተመስርተን የምንወስደው እርምጃ ይሄ ነው። ጫት ለኢትዮጵያ የውጭ ምንዛሪ በማስገኘት ከግብርና ምርቶች 4ኛ ደረጃ ላይ የሚቀመጥ እንደሆነ ሰምተናል። ሸገር ላይ ናችሁ የተከበራችሁ አድማጮቻችን። የአሜሪካ የተራድኦ ድርጅት የሴድ በኢትዮጵያ አቋርጦት የነበረው የምግብ እርዳታ ዳግም እንደሚጀምር ተናግሯል። የሳይድ የምግብ ድጋፉን ያቋረጠው ለተረጂዎች የመጣ ምግብ በተደራጀና በተቀነባበረ ሁኔታ ወደ ሌላ ቦታ እየሄደ ነው በሚል ምክንያት መሆኑ ይታወሳል። አሜሪካ ባለፉት በርካታ ወራት በምግብ አቅርቦቱና ሲደረግ በነበረው ስርቆት ላይ ከኢትዮጵያ መንግስት ጋር ከፍተኛ ዲፕሎማሲያዊ ግንኙነትና ድርድር ማድረጓን ጠቅሳ በዚህም ድርጅቱ በእርዳታ አቅርቦቱ አሰራር ላይ ሰፊና ትልቅ ማሻሻያ ማድረጉን አስረድታለች። ማሻሻያዎቹም የምግብ እርዳታው የታለመላቸውና በጣም ተጋላጭ ለሆኑት ሰዎች ብቻ እንዲደርስ የሚያስችል ነው ተብሏል። በዚህ መሻሻል መሰረት ከሚቀጥለው ወር ጀምሮ የሴድ በመላው ኢትዮጵያ የምግብ እርዳታውን ይቀጥላል ተብሏል። የኢትዮጵያ መንግስት ለሴድም ሆነ ለሶስተኛ ወገን ተቆጣጣሪዎቻችንን በሙሉ አገሪቱ ገብተው ሂደቱን እንዲገመግሙ መስማማቱንም ድርጅቱ ጠቅሷል።
ወደ ሌላኛው የሀገር ቤት ወሬ እንለፍ። ኤሌክትሪክ ኃይል መቆራረጥ ችግር ለማስወገድ የህብረተሰቡን ጥቆማ አስፈላጊ ነው። ወደፊት ግን ከዚህ የተሻለ አሰራር እንዲኖር ለማድረግ እየሰራው ነው ሲል የአዲስ አበባ ኤሌክትሪክ አገልግሎት ተናግሯል። የበረከት አካል ወሬ ነው። የአዲስ አበባ ኤሌክትሪክ አገልግሎት በኤሌክትሪክ መስመር ላይ ችግር ሲደርስ ሰው እስካልጠቁመኝ ድረስ የማቅበት መንገድ እስካሁን አላበጀሁም አለ። የአዲስ አበባ ኤሌክትሪክ አገልግሎት ስራ አስፈጻሚ ዶክተር ገበየሁ ልካሳ በከተማው ውስጥ በኤሌክትሪክ መስመሮች ላይ ለሚደርሰው ብልሽት ፈጣን ምላሽ የማይሰጠው ጥቆማ በፍጥነት ስለማይደርሰን ነው ይላሉ። አገልግሎቱ ለብልሽቶች ምላሽ የሚሰጠው ሰዎች በሚያደርሱት ጥቆማ ብቻ ነው የሚሉት ዶክተር ገበየሁ እስካሁን ብልሽቶችን የሚያውቅበት የተለየ መንገድ እንደሌለ ነግረውናል። ለወደፊቱ ግን የአዲስ አበባ ኤሌክትሪክ አገልግሎት አዲስ ቴክኖሎጂ እየዘረጋ መሆኑን ሰምተናል። አዲሱ ቴክኖሎጂ ከአንድ ዓመት ባነሰ ጊዜ ውስጥ ወደ ስራ እንደሚገባ ዶክተር ገበየሁ ጠቁመዋል። ቴክኖሎጂው የመብራት ችግር ያለ ጥቆማ ምላሽ ለመስጠት እንደሚረዳ ታምኖበታል። እስካዳ የለውም። አሁን የአዲስ አበባ ዲስትሪቢዩሽን መሰረተ ልማት እስካዳ ማለት መቆጣጠሪያ ማለት ነው። አንድ መስመር ሲጠፋ ኢሚዲየትሊ ታውቃለህ። አሁን ለምሳሌ ስልክ ካልተደወለ በሬዲዮ ኮሙኒኬት ካላደረገ የምታውቅበት መንገድ የለም። አሁን እስካዳ እዚህ 3ኛው ምዕራፍ ፕሮጀክት ውስጥ ነው። ፕሮባብሊ ለዛን ከአንድ ዓመት በታች በሆነ ጊዜ ይጠናቀቃል። እሱ ከተጠናቀቀ የዲስትሪቢዩሽን ማኔጅመንቱን በጣም ያስተካክሏል። ሲጠፋ የት አካባቢ የሚለውን ኢሚዲየትሊ ታውቃለህ፣ እርምጃ ትወስዳለህ። 4000 ትራንስፎርመሮች ላይ የአቅም ማሳደግ የማስተካከያ ስራዎችን ያደርጋል። እሱ ደግሞ እንግዲህ 2017 መጨረሻ ድረስ ይጠናቀቃል ብለን እናስባለን። ኦቨርሄድ የሚሄደውን ወደ አንደርግራውንድ የገቡበት ሁኔታዎች አሉ። የስዊቺንግ ስቴሽን የቴክኖሎጂ አጠቃቀም የጨመረበት ሁኔታ አለ። ስለዚህ ብዙ ፊቸርስ አሉት። እነዚህን ፕሮጀክቶች ስናጠናቀቅ አሁን 2017 ላይ ምን ትጠብቃለህ ብለህ ብትጠይቀኝ ተኛውነ መሻሻል ይጠብቃለሁ። በተደጋጋሚ የሚታየው የመብራት መቆራረጥ ችግር የኤሌክትሪክ መስመሮች ማርጀት ምክንያት ነው ይላሉ። አዲስ አበባ ከተማ ውስጥ 2200 ኪሎ ሜትር የሚረዘም የኤሌክትሪክ መስመር መኖሩንና እድሳት የተደረገለት 1000 ኪሎ ሜትር ብቻ መሆኑንም ሰምተናል። እንግዲህ ዋናው የዚህ ኤሌክትሪክ መሰረተ ልማት ችግር ነባራዊ ሁኔታው ነው። ነባሩ ኔትወርክ ያረጀ ነው። ኦልሞስት እስከ 2010 ድረስ በዲስትሪቢዩሽን መስመሩ ላይ የመልሶ ግንባታ ስራዎች አልተሰሩ። ቀድሞ የነበሩ መሰረተ ልማቶች ደግሞ እንጨት ምሰሶ ነው፣ ቤር ኮንዳክተር ኦቨርሄድ ነው። ኮንዳክተሩ ደግሞ ክሮስ ሴክሽኑ ትንሽ ፓወር ብቻ መሸከም የሚችል ነው። እድሜ ጠገብ ናቸው። የአንደርግራውንድ ሴክሽን የለውም። ቴክኖሎጂ ተች የለውም። ድሮ ደግሞ የነበሩ ደንበኞች እነዚህ ኔትወርክ ሲሰራ ትንሽ ነበሩ። አሁን ደንበኛ ጨምረዋል። ከዚህ አንጻር በጣም መሻሻል ይጠይቁ ነበር እና ይሄ መሻሻል እስከ 2010 በጀት ዓመት ድረስ ሊትራሊ አልተሰራም እና ጄኔሬሽኑ ላይ የኃይል ማመንጫው ላይ በጣም በርካታ ስራዎች ተሰርተዋል። ወደ ከተሞች የሚያደርሰው የማስተላለፊያ መስመሩ ላይ በጣም በርካታ ስራዎች ተሰርተዋል። ስለዚህ ዲስትሪቢዩሽኑ የመጨረሻው ምዕራፍ ስራ ነው። 2010 ላይ ነው የጀመርነው። 138 ፊደሮች ናቸው ብያለሁ። ከ138 ፊደሮቹ ሲደመሩ ወደ 2200 ኪሎ ሜትር አካባቢ ይሆናሉ። እነዚህ 2200 ኪሎ ሜትር ውስጥ ወደ 1000 ኪሎ ሜትር የሚሆነው ሙሉ በሙሉ ተሰርቶ ተጠናቋል። የአዲስ አበባ ኤሌክትሪክ ኃይል አሁን የጀመረው ጥገና ሲጠናቀቅ እንደ ከተማ የኃይል መቆራረጥ ችግር ይቀንሳል የሚሉት ስራ አስፈጻሚው፣ እስከዚያው ግን ጊዜያዊ መፍትሄ የመስጠት ስራው ይቀጥላል ብለዋል። አዲስ እየተዘረጉ ያሉት የኤሌክትሪክ መስመሮች ሽፋን ያላቸው ሽቦዎች በመሆናቸው በዛፎች ምክንያት የሚጠፋው የኤሌክትሪክ ኃይል ችግር እየተቀረፈ ነው ይላሉ። አንደኛው ለምን ከፍተኛ ውጤት ትጠብቃለህ ብትለኝ ፕላንድ ኢንተራፕሽኑ ይቆማል። ከዚህ ጋር ተያይዞ የሚመጣ ሁለተኛው ኔትወርኩ በራሱ ጊዜ ይሻሻላል። ለምሳሌ ዛፍ ብለናል ቅድም የተጠቀምነው ሽፍን ሽቦ ሽፍኑ እንደ አንደርግራውንዱ ጠንካራ አይደለም። እርግጥ ሰሚ ኢንሱሌትድ ነው፣ ግን በዛፍ እንደዚህ እንደፈለገ አይረበሽም። እንደዚህ ምሰሶ መውደቅ ሁኔታዎች አይኖሩም እና መስመሩ በመሻሻሉ ቴክኖሎጂ በመጨመሩ እስካለ ትራንስፎርመሮች በዚህ መንገድ በመሻሻላቸው ከፍተኛ ልዩነት የሚመጣ ያው በፕሮጀክትም ካልኩሌት ተደርጎ ነው የሚጀመረው። በርግጥ ጥሩ ውጤት በ2017 መጨረሻ። እስከዛ ድረስ ግን ፕሮግሬሲቭ የሆኑ ኢንክሪመንቶች ህብረተሰቡ አሁን ከኮንቬንሽናል ኤነርጂ ሶርስ ወደ ዘመናዊ ኤሌክትሪክ የመጠቀም ቴንደንሲው ጨምሯል። የኃይል መቆራረጡ እየተሻሻለ ነው የመጣው ፕላንድ ኢንተራፕሽኑን ቢኖር ማለት ነው። የአዲስ አበባ ኤሌክትሪክ ኃይል አገልግሎት አሁን ጀመርኩት ያለው የመስመር ጥገናና ቴክኖሎጂ ገጠማ በ2017 መጨረሻ ላይ ይጠናቀቃል ተብሏል።
የተከበራችሁ አድማጮቻችን ከማለዳው ጀምሮ እኛ የተለያዩ መረጃዎችን ስንነግራችሁ እናንተም በ011 127 54 54 ላይ የነገራችሁ ነበር። ሐሳብ አስተያየቶቻችሁን የሚጠየቅላችሁን ነጥቦች አንስታችኋል። ግርማ ፍስሐሜ እናንተን ሐሳብ ተቀብሎ የሚመለከታችሁን የሥራ ኃላፊዎች ጠይቆ ወደ ማን ምን ጠይቀለው መሰናዶ ልናልፍ ነው። ይህንን ዝግጅት እንድትሰሙላቸው የጋበዟችሁ ፀሐይ ሪል ስቴት እና አዲስ ኢንተርናሽናል ባንክ ናቸው። ወደ ዝግጅቱ ኢብራሂም አህመድ ሐሰን ከአዲስ አበባ። ጥያቄ ምንድነው? እኔ በመኪና ተይዞብኝ ነበርና መኪና ከተያዘ በኋላ መንግስት ፈቅዶልና እንድናወጣ የኔ ጓደኞች ሁሉም አውጥተዋል። የኔ መኪና ሲቀር መኪናው ደግሞ አሁን ሰው ይዞታል። በመተማ የገባ መኪና ነው። ከዛ እንዳስገባን 6 ወር አካባቢ ነርተን ነበር የምንመልሰው። ቀረጥ ቀንሷል። ያኔ በግርግሩ አካባቢ ነበር፣ በለውጡ አካባቢ ቀረጥ ቀንሷል። ቀረጥ ግማሽ ሆኖላቸዋል ተብለን እዛው ከጉምሩክ ያሉ ሰዎች ወጥተው ቀረጥ እንድንቀርጥ አስደረጉን። ቀረጥ ተቀረጥን። እዛው ላይ ማሰልጠኛ ላይ ስማችን ተጠርቶ በቢሮ ቁጥር 2 ልብሬና እንትን ሰጡን፣ ታርጋ ቁጥር ለጥፈን ስንነዳ እነዛው ሰዎች ዙረው መልሰው እንትን ነው አሉን፣ ፎርጅሪ ነው ብሎ ያዙን። በአራተኛ በአምስተኛ ወሩ አካባቢ 7 ቀን አስረውን 50 ሺህ ብር ዋስትና ተቀብለው ለእንትን አሉን፣ መኪናውን መውሰድ ከፈለጋችሁ የቀረጡን ዳብል ከፍላችሁ ውሰዱ ተባለ። ያ ስለማያዋጣ ዝም አልን። መንግስት አዋጅ አወጣ። በመተማና በጅቡቲ የገባ መኪና የተወረሳችሁ ውሰዱ የሚል ለ30 ቀን ተሰጥቶ ከዛ ወዲያውኑ በማግስቱ የሚሄድ ጓደኞች የሚሄዱ አብዛኞቹ ተቀበሉ። እኔን ወጥቷል ያንተ ከመጋዘን ተባልኩኝ። ከመጋዘን ወጥቷል ያንተ ተባልኩኝ። የት ነው የወጣው ብላችሁ ሊነግሩኝ አልቻሉም። በዛ የተነሳ ብዙ ወደ አመት አካባቢ ይሆናል ተመላለስኩኝ። ከዛ እኔ እንደምንም አገኘሁት የት እንደወጣ። የወሰደውም እንትን ነው ብሔራዊ ደህንነት ነው የወሰደው የሚል ወረቀት ከነሱ ሰጥኩ። ያንን ይዤ እንትን ካለበት እንዲያስመልሱ ሊጠይቃቸው እሱንም አልተቻለም፣ እምቢ አሉኝ። መንገድ ላይ ግን እየተነዳ መኪናውን አግኝቼዋለሁ። እስቲ ታርጋ ቁጥሩ ይንገሩኝ። ታርጋ ቁጥሩ 33246 ኮድ 3 ነው ወይስ 4? 4 ቁጥር ነው። ኮድ 4። ይሄ አሁን የሚነዳበት ነው፣ የኔ አይደለም። ማን ነው መስሪያ ቤቱ? መስሪያ ቤቱ የሚለው የደህንነት ቢሮ ነው የሚለው። የተወሰደበት ማመልከቻ መልክቶ የወሰደው ሰውየውም አለ። ማን ነው ማመልከቻ መልክቶ የወሰደው? ማመልከቻ መልክቶ የወሰደው ሰውዬ እንትና ነው የሚለው፣ ማርኮት ነው የሚለው። የኮድ ስም ይመስለኛል ማርኮት ይላል። ማርኮት ነው የሚለው። ጉምሩክ ነው የወሰደብኝ ብለዋልና መንግስት ፈቅዶልኛል ስጡኝ በቃ ሲሏቸው ምን አሉ? ስጡኝ ስንላችሁ ምንም መልስ የለም። በቃ ተወስዷል ነው የሚለው። ማን ነው ተወስዷል ያለው ኃላፊ? ከዛ ኃላፊ ነው የጉምሩክ ኃላፊ። ስንሄድ የመጨረሻ እኮ የትኛው ኃላፊ? ማን ነው ኃላፊው? ስማቸውን ይቅርታ፣ እኔ ይሄን ኃላፊው ቢሮ ቁጥር ነው የምንሄደው። ሰባተኛ ፎቅ ላይ ነው ያለው። ከዛ ሂዱ እንባላለን። እዛ ሄዳለሁኝ። የት ያለው የጉምሩክ ቅርንጫፍ ነው? ሳሪስ ያለው። መኪናዎትን ሲያሽከረክሩ የተያዙት የት ነው? 24 ነው የተያዘው። ከተያዘ በኋላ የት ነው የተቀመጠው? ሳሪስ ካለው ነው አንተው ያስቀመጡት። ከዛ ቀጥታ ነው ለነሱ ብሔራዊ ደህንነት በግለሰብ ስም ነው ተጽፎ የወጣው። ወረቀቱን ራሱ ማየት ይቻላል። እኔ እንትን ብትሉኝ መላክ ይቻላል። ወረቀቱን ማንበብ ይቻላል። ወረቀቱ ራሱ አጻጻፉ ራሱ የግለሰብ አጻጻፍ ነው ተጽፎ የተወሰደው። መኪናው የራሱ ሆኖ ማረጋገጫ አለው? አለኝ ማረጋገጫው የራሴ ነው። እኔ ነኝ ያስገባሁት፣ ራሴ ነኝ እንትን ያልኩት። የበፊት ቁጥሩ የራሴ፣ እሱንም መናገር ይችላል። ታርጋው የራሱ። የወሰደቦት ጉምሩክ ነው? ጉምሩክ ነው። ኢንተለጀንቶች ናቸው። ኢንተለጀንት ነን ብለው ነው የወሰዱት። እንጠይቃቸዋ። እሺ። የተወደዳችሁና የተከበራችሁ አድማጮቻችን የኛ አድማጫችንን ጉዳይ የሚመለከታቸው በጉምሩክ ኮሚሽን የቃሊቲ ጉምሩክ ቅርንጫፍ ምክትል ኃላፊ የሆኑት አቶ ሲሳይ መገርሳ ናቸው። አቶ ሲሳይ መገርሳ ጋር ደውዬ የሰጡኝ ምላሽ ከአንድ ኃላፊ እጅግ የማይጠበቅ ኃላፊነት የጎደለው ነው። ምን አሉኝ አቶ ሲሳይ? የአድማጫችንን ቅሬታ ካዳመጡ በኋላ እና ምን ይጠበስ አሉኝ። አድማጫችን እንዳሉት ያለ አግባብ ተወስዶባቸው ከሆነ መኪናው ሊመለስ ይገባልሎት ነው አልኳቸው። በደብዳቤ ይህንን ጥያቄን ጽፈ አምጣ ብለው ስልኩን ዘጉት። ደጋግሚ ብደውል አላነሱትም። ይህንኑ ጥያቄ በቅርቡ ለቅርንጫፉ በስራ አስኪያጅነት ወደ ተመደቡት አቶ አዲስ አየለ ጋር ደውያለሁ። ቀድሜም ወደ እሳቸው ያልደወልኩት ጉዳዩን አያውቁትም ገና መምጣታቸውም ስለሆነ ነው ብዬ ነው። አቶ ሲሳይ መገርሳ ግን ነባር ኃላፊ ደግሞም ጉዳዩን የያዙት እሳቸው ስለሆኑ ነበረ። አቶ አዲስን አግኝቻቸዋለሁ። ጤና ይስጥልኝ አቶ አዲስ፣ እንደምናደሩ? እግዚአብሔር ይመስገን። አቶ አዲስ ቀደም ሲል የቀረበውን የአድማጫችንን ጥያቄ ሰምተውታል አይደለ? አዎ። እርሶም ለዚህ ለቃሊቲ ቅርንጫፍ አዲስ ኖት አይደል? አዎ። አቶ አዲስ ሆነው ቢመጡም የነበረውን የማስቀጠል ኃላፊነትም ጭምር ነውና የተቀበሉት። ይሄ ጉዳይ በቅርንጫፍ መስሪያ ቤቱ ተበድያለሁ ያሉ አድማጭ ጥያቄ ቅሬታ ነው። ምን ይላሉ? እኔ የምለው ዝርዝር መረጃ ስለሌለኝ በጉዳዩ ላይ ደንበኛው ነገ ወይም ቅዳሜ ጠዋት ቢሮ ይምጡና
ጉዳዩን በዝርዝር አጣርተን ምላሽ ለመስጠት የምንሞክር ነው የሚሆነው። እንግዲህ ይሄንን ምላሽ መስጠት የነበረባቸው ጉዳዩን የሚያውቁት የእርስዎ ምክትል አቶ ሲሳይ መገርሳ ናቸው። ኃላፊነት የጎደለው ምላሽ እንደሰጡ ነግሮታለሁ። ደግሜም ብደውላቸው ስልክ አላነሱም። ማረጋገጥ ይችላሉ። አሁን እሳቸው ጋር ደውለው ለቀረበላቸው ጥያቄ ግን ተነግሯቸው አሁን ምላሽ እንዲሰጡ ቢደረግ ጥሩ ነበረ። እንግዲህ መረጃውን ሊኖራቸው ይችላል። ምናልባት አሁን አዳማ ከተማ ላይ የሶስት ወር ግምገማ ስብሰባ ላይ ስላለን ተጨናንቀው ሊሆን ይችላል። ግን ዞሮ ዞሮ ጉዳዩን በጋራ እሳቸውን ባሉበት በዝርዝር እንመልከተውና በአካል ቀርበው ደንበኛው ከዛ በኋላ ትክክለኛው ምላሽ አድሬስ ማድረግ ይቻላል። እሳቸውን በአካል ምላሽ እንዲሰጧቸው ማድረግም ይቻላል። ለአሁን ግን በአካል ቀርበው ጉዳዩን በዝርዝር ብንሰማው ከማስረጃ ጋር እሱን የተሻለ የሚሆነው ከዛ በኋላ የሚሰጥ ምላሽ ነው አጥጋቢ የሚሆነው ለከስተመሩም ቢሆን። መልካም አድማጫችን፣ ነገ ወይም ቅዳሜ እርሶ ጋር እንዲመጡ ነግራቸዋለሁ። እርሶን ግን ላመስግነው። አቶ አዲስ አየለ በጉምሩክ ኮሚሽን የቃሊቲ ጉምሩክ ቅርንጫፍ ስራ አስኪያጅ፣ እጅግ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። አመሰግናለሁ። እንግዲህ ተው እኚህ ተጨናንቀዋል የተባሉት ምክትል ኃላፊ በሚቀጥለው ራሳቸው ናቸው ምላሽ መስጠትም የሚጠበቅባቸው። እኔም የምደውለው እሳቸው ጋር ነው። ምክንያቱም ጉዳዩ ሲታይ አብረው ይኖራሉ። የትኛውም የመንግስት ኃላፊ የተቀበለውን የሥራ ኃላፊነት የግል ጉዳዩን የሚያስፈጽምበት ስላልሆነ የሚጠየቅበትም ስለሆነ እኔም የምጠይቀው የግለሰቦችን ስብህና በሚነካ የሚጎዳም ስላልሆነ እኚህ ኃላፊ ምላሽ መስጠት አለባቸው። እንዲህ አይነት ኃላፊዎች ምላሽ ካልሰጡ ስራውን አልቻሉትም። ካልቻሉ ደግሞ እንደማይችሉት የሚያውቁ ኃላፊዎች በቦታው የሚችሉ ሰዎችን ቢያስቀምጡ እንደዚህ እየተደረገም ስለሆነ እዚሁ ቃሊቲ ላይ ሌሎች የሥራ ኃላፊዎች ተነስተዋል። እኚህ ደግሞ እንደውም መማር የነበረባቸው ነበሩ። አቶ ሲሳይ መገርሳ ምላሹን እንደ ሬዲዮ በማይመጠን በመልኩ ሆኖ ስላገኘሁት ነው ያላስተላለፍኩት እንጂ አይጠበቅም። ብዙ ጊዜ አሁን የተከበረ ህዝብ ግብር ከፋይ ህዝብ በተለያየ በዚህ በኑሮ ውድነት በመን ይፈተናል። መንግስትም ይሄንን ለማስተካከል ምን ለማለት ጥራለሁ ይላል። አሁን የማነሳው ሐሳብ ምናልባት ላይ ይገናኝ ይችላል፣ ግን የሚገናኝበት ምክንያት አለ። ምክንያቱም አሁን ይሄ የሥራ ኃላፊ እና ምን ይጠበስ የሚል መልስ እጅግ በጣም ለተከበረ ለግብር ከፋይ ለህዝብ እንደ አይነት መልስ አይጠበቅም ፈጽሞና ዲሲፕሊንም ስነ ስርዓትም በጣም ያስፈልጋል። አሁን ይሄ ከአንድ የሥራ ኃላፊ የቃሊቲ ጉምሩክ ምክትል ሥራ ኃላፊው አቶ ሲሳይ መገርሳ እና ምን ይጠበስ ሲል ለአንድ ትራዲሽናል ሚዲያ ወይም ደግሞ መገናኛ ብዙሃን ምን እንደሚያሳየ በቤት ውስጥ ወይም ደግሞ እነሱ በሚያስተዳድሩበት እንዴት የተጨናነቀ ወይም ደግሞ የተዝረከረከ አሰራር መኖር እንዳለ ወይንም ደግሞ ጋዜጠኛውም ወይም መገናኛ ብዙሃኖችም በኢንቨስቲጌት አድርገው መረጃዎችን ለመበርበርና ውስጥ ድረስ ገብቶ ለመጠየቅ የተለያዩ ክፍተቶች እንዳሉ ያሳያልና እኛም በተለያዩ ጉዳዮች ላይ ወደ ውስጥ ገብተን እስኪ እና ምን ይጠበስ የሚለውን መልስ በማስረጃና በወሬ ክፍል ጉዳዮች አሉ። በጣም ብዙ ጉዳዮች ታዲያ የጉምሩክ ኮሚሽን እኔ እውነት ለመናገር ዋና በነገራችን ላይ ለዋና ኮሚሽነር ደበላም ይሄን ጉዳይ አሳውቂያቸዋለሁ። ግን እሳቸው እንዲመልሱት ያልፈለኩት ጉዳዩ ያለው እያንዳንዱ ለሚሰራው ተጠያቂ በሆነበት አካል ነው። መወሰን ብቻ ሳይሆን ለወሰነበት ምክንያት ማቅረብ ነው። እኚህ ምናልባት ጉዳዩን ባያውቁት ወይም ደግሞ አሁን ዋና ኃላፊው አለቃቸው እንዲያው ተጨናንቆ ይሆናል ላሉት ነገር ከሆነ ምቹ ቦታ አይደለም ማለት ምላሽ ነው። አጣርቼ መልሳለሁ ማለት ምላሽ ነው። ያው እኔም አልተዋቸው መጨረሻ ላይ እንዴት ሆነ ማለት አይቀርም። ለጊዜው ግን አመቺ ቦታ አይደለም እንኳን ምላሽ ነው። ይሄንን የሚሰሙም የሥራ ኃላፊዎች የከፍተኛ የመንግስት ስራ ቦታ ላይ የኃላፊነት ደረጃ ላይ የተቀመጡት ሰዎች ትግስት ያላቸው ስነ ስርዓትን የያዘ ትንፋሽ ወይንም ደግሞ ተረጋግቶ ማስረዳት የሚችልን የሥራ ኃላፊን because የሚወክለው ከፊት ያለው ሰው የሚቀመጠው ሰው የሚወክለው ከጀርባ ያለውን ትልቁን መስሪያ ቤት ነውና አትሊስት እንደዚህ ጋል ያለ ደም ሞቅ ያለ ሰዎችን ከፊት ማምጣትና እንደዚህ አይነት ንግግር ማድረግ ስራውን የሚያበላሸዋል ብዬ አስባለሁ። ይሄንን የሚሰሙ የሥራ ኃላፊዎችም የሚመለከተውን ማስተካከያ ያደርጋሉ ብዬ አስባለሁ። ሌላ ምን አለ ይቀራ? ሌላ ምንም ያው ከተወሰነ ደቂቃ በኋላ ወደ አንዳንድ ነገሮች ምንድነው የሚያነሳው? የዛሬው አንዳንድ ነገሮች ጉዳይ አንዳንድ ነገሮች ዛሬ የደንብ ማስከበርን ይመለከታል። ደንብ ስራ ላይ ይሄ ደንብ ማስከበር በነገራችን ላይ
ሲሰራም ተሰርቷል የሚባሉ ነገሮች ማንሳት አለብን። አቧራ ልሶ ከተነሱ ተቋማት መካከል አንዱ ደንብ ማስከበር ነው። ኢንስቲትዩሽናል የሆነ ማለት ተቋማዊ ሆነ ቅርጽ እንዲኖር ባለፉት ዓመታት ተደርጓል። ያው ሲሰራ ግን ክፍተቶችም ያልተሰሩ ነገሮችም ይኖሩ። ይሄ ተቋም አሁን ምን እየሰራን በሚለው ላይ አድማጮች ከሚያነሱ ጥያቄ ጋር የስራ ኃላፊዎቹ ዛሬ በመንግስት በምክር ቤት የሚታዩበት የሚፈተሹበት ቀን ሆኖ እነሱ መምጣት አልቻሉም። ሌሎች ዳይሬክተሮች ግን ይገኛሉ። አድማጮች ለሚያነሷቸው ጥያቄ ምላሽ ማብራሪያ ይሰጥበታል። የዛሬው የማንን ምን ጠይቅለው ዝግጅት የሰማችሁት ነው። የተከበራችሁ አድማጮቻችን ይህንን ዝግጅት እንድትሰሙላችሁ የጋበዟችሁ ፀሐይ ሪል ስቴትና አዲስ ኢንተርናሽናል ባንክ ናቸው። እናመሰግናለን። አድማጮች አሁን ታሪክን የኋሊት እንላችኋለን። ንጋቱ ሙሉ ይነግራችኋል። ታሪክን የኋሊት ቤናዚር ቡቶ በፓኪስታን ታሪክ የታላቅ ፖለቲካዊ ተሳትፎ አሻራቸውን ካኖሩ ሴቶች ዋነኛዋ ተደርገው ይቆጠራሉ። ቤናዚር ቡቶ የአገሪቱ ጠቅላይ ሚኒስትር ሆነው በድጋሚ የተመረጡት የዛሬ 30 ዓመት ልክ በዛሬው ዕለት ነበር። ቡቶ የፓኪስታን ህዝባዊ ፓርቲና የአገሪቱ የቀድሞ ጠቅላይ ሚኒስትር የነበሩት ዙልፊካር አሊ ቡቶ ልጅ መሆናቸው ለፖለቲካው ቅርበትም ዕውቀትም እንዲኖራቸው አግዟቸዋል ይባላል። የፓኪስታን የኒኩሌር አባት የሚባሉት ዙልፊካር አሊ ቡቶ መንግስታቸው በጀነራል ሙሐመድ ዚያውል ሐቅ ተገልብጦ ለእስር ተዳርገው ኋላም ቢገደሉም ይሄ ሁሉ ቤናዚር ቡቶን ከፖለቲካው ሀዲድ አላስወጣቸውም፣ ተስፋ አላስቆረጣቸውም። ቤናዚር ቡቶ ከእናታቸው ጋር ተጋግዘው ፒፒፒ የተሰኘውንና በአባታቸው የተመሰረተውን የፖለቲካ ማህበር ህልውና አስጠብቀዋል። የፖለቲካ ማህበሩን ህልውና ከማስጠበቅም አልፈው አዘመኑት፣ አጠናከሩት። እንደውም ከ35 ዓመታት በፊት በተካሄደው ጠቅላላ ምርጫ ለድል አበቁት። በዚህም የሴቶች የፖለቲካ ተሳትፎ በሳሳበት ፓኪስታን የመጀመሪያዋ ሴት ጠቅላይ ሚኒስትር ለመሆን በቅተዋል። ቤናዚር ቡቶ ከ30 ዓመታት በፊትም ዳግም ድል ቀንቷቸው ነበር። ሁለተኛው አስተዳደራቸው ብዙ ፈተናዎችና ችግሮችን የተጋፈጠበት ነበር። ጫናናው ፖለቲካዊ ቱማታው ቢበረታባቸው በስደት ወደ ብሪታንያ መሩ። ከ16 ዓመታት በፊት የፓኪስታን ምርጫ ሲቃረብ ወደ አገራቸው ተመለሱ። ወደ ምርጫ ቅስቀሳውም ገቡ። የድምፅ ሰጪዎችን ትኩረት መሳብ ያዙ። ራዋል ፒንዲ በተባለ አካባቢ ተመሳሳይ ቅስቀሳ አደረጉ። የዚህ አካባቢ የምረጡ ቅስቀሳቸው የመጨረሻቸው ሆነ። ቅስቀሳቸውን አጠናቀው ወደ መኪናቸው ሊገቡ ሲሉ ፈንጂ አጎናቸው። የፖለቲካ ሕይወታቸው ብቻ ሳይሆን የህልውናቸውም ማብቂያ ሆነ። ቤናዚር ቡቶ በአጥፍቶ ጠፊ ቦምበኛ ሕይወታቸው ቢቀጠፍም በተለይ የሴቶች የፖለቲካ ተሳትፎ ድል በሳሳባት ፓኪስታን ለሀገሪቱ ሴቶች እንደ ታላቅ አርያ የሚታዩ ናቸው። ከመሞታቸው በኋላ በርካታ ዩኒቨርሲቲዎችና የተለያዩ ተቋማት ቤናዚር ቡቶን መጠሪያቸው አድርገዋል። በሚያከብራችሁ ራዲዮ ሸገር ኤፍኤም 102.1 ማለዳ ጀምሮ ስንነግራችሁ የቆየው መረጃ ነገርናችሁና ደመደምን። ሬዲዮናችሁ በልዩ ልዩ ዝግጅቶች አየር ላይ እስከ ምሽት 6 ሰዓት ድረስ ይቆያል። ካፍታ በኋላ አንዳንድ ነገሮች እንሰማላችሁ። ቴክኒሻኗ ሄለን ድልነሳው ነች። እኔ ተህቦን ንጉሴ ነኝ። ሐሙስ ህዳር 6 2016 ዓመተ ምህረት በትዕግስት የምትውሉበት፣ በማመዛዘን የምትቆዩበት፣ በትህትና የምትሰሩበት ደግ ቀን እንዲሆንላችሁ እንፈልጋለን። በሰላም ዋሉ።